የብሩክ የመጨረሻ ማስጠንቀቂያ ለማህሌት እቤቴ መጥተሽ ይቅርታ እንድጠይቅኝ አይደለም በአካባቢ እንኳን ስትዞሪና እንዲሁም እንዲያይሽ እንዳገኘሽ አልፈልግም በማለት ነገራት። ምሳሌንም ሁለተኛ በቤቷ እማዬ ብለሽ እንዳትጠሪ ከእንግዲህ ወዲያ ቅድስት ናት ያንቺ እናትሽን በማለት ነገራት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱኝና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። በባለፈው ቪዲዮአችን ላይ እንዳየነው ማህሌት ብሩክን ይቅርታ ለመጠየቅ ፍላጎት እንዳላትና እንዲሁም ደግሞ ሞገስን ደውላ እንዴት እንደተረፈ ጤንነቱንም ጠይቃ ያጠፋችውንም ጥፋት ይቅርታ ጠይቃ ነበረ። አሁን ላይም ብሩክ ከቤቱ ተገኝታ ይቅርታ ለመጠየቅ እንዲፈለገች እንዲሁም ኤፍራታ በተደጋጋሚ ይቅርታ ጠይቂው ያንቺ ህይወት ሊበላሽ የቻለው በሱ ምክንያት ነው፣ እንዲሁም ደግሞ ሌላው ነገር የላንቺ ጥሩ አይደለም በማለት በትነግድ ስለነገረቻት ይቅርታ ለመጠየቅ ወደ ቤቱ ለመሄድ ፈልጋ ነበረ። ከመንገድ ላይም ደግሞ መድብልና ምሳሌ አግኝተዋት መድብልም ብሩክ እንደሚያገባና ወደፊት እንደሚሞሸር ነግሯት እንዲሁም የቸገረው መስሏት የእንቅነት ብር ምሳ መብለያ ብሎ ሰጥቷት እንደሄደ አይተን ነበረ። በዛሬው ቪዲዮአችን ላይ ደግሞ ብሩክ የመጨረሻ ማስጠንቀቂያ የሰጣት እቤቴ መጥተሽ ይቅርታ መጠየቅ አይደለም በአካባቢ ዙረሽ እንዳይሽ አልፈልግም፣ ሁለተኛ ስምሽ እንዲጠራ እንኳን አልፈልግም በማለት አስጠንቅቋታል። ማህሌትም መቼም ከጥፋትና ከጭቅጭቅ ወደ ኋላ ብላ አታውቅምና ሁልጊዜ ተንኮልና ሴራ ስለማይሰለቻት አሁንም ይህን ሊለኝ የቻለው ቅድስት ካጠገቡ ስላለችና እንዲሁም እሷን ሊያገባ ስለፈለገ ነው። ስለዚህ ቅድስትን ማሳገት ወይም ደግሞ ማጥፋት አለብኝ እያለች እያቀደች ነው። ምሳሌም የበፊቷ እናቴ እማዬ ማህሌት እያለች ስታነሳበትም ምሳሌን ሁለተኛ እማዬ እንዳትይ ማህሌት እናትሽ አይደለችም፣ ከእንግዲህ በኋላ እናትሽ የምትሆነው የሆነችውን ቅድስት ናት በማለት ነግሯታል። ምሳሌም ተስማምታለች። ያው ክፉ ነገር ቢያደርግና እንዲሁም ደግሞ መጥፎ ነገሮች ሁሉ ለልጆች እንደማይናገሩት ይህን ጥፋት አጥፍታለች ብሎ ባይነግራትም ግን ሁለተኛ እማዬ ብላ እንዳትጠራና እዚህ ቤት ምን ትመጣለች የሚለውን ስሟን እንዳታነሳበት ምሳሌን ማስጠንቅቋታል። ማህሌትም በዙ ትቶና ትቀር አይመስለኝም። መጀመሪያውንም ያው ብትጣላው ቤትና ንብረቱ እንዳይሸጥና ምሳሌ እንዳትታከም ለማድረግ ሁኔታ የሞከረችው በጣም ከባድ ቢሆንም አንድ ሰው ቤት ንብረት ገንዘብ አለው ከተባለች እላው ላይ ሞጨጭ ብላ አብራ ለመኖርና ለመቀጠል የምትታገለው ትግል በጣም የከፋ ነው። ይህ ደግሞ ኪሳራ ላይና እንዲሁም ደግሞ እራሷን ማጥፋት ላይ ጥሯታል። ከእንግዲህ በኋላ ዝናም አጠገቡ እንዳትሆንና እንዲሁም አብረው እንደማሰራ ማስጠንቀቂያ ሰጥቷታል። ኤፍራታንም ምንም ቢያገኛት እንኳን አንቺን ማጥፋት ካለብኝ በፈለኩ ሰዓት ማጥፋት እችላለሁ፣ ግን አታስፈልጊኝም ብሎ ትቷታል። ያው ሁላቸውም ጭንቀት ላይ ነው ያሉት። ማህሌትም ሆነች ኤፍራታም ወደ እነ ብሩክ ጋር ለመመለስ ፍላጎት አላቸው። ብሩክም ለልጁ መክፈል ያለበትን ዋጋ ከከፈለ በኋላም ኑሮውንም እንዴት እንደመቀጠልና እንዴት እንደመኖር ያለበትን ነገር ለማስተካከል ብዙ ዋጋ ተከፈለም በኋላ ያው በተወሰነም ነገሮች ሊተካከል ችሏል። አሁን ላይ እያስቸገራቸውና እንዲሁም ትንሽ እየቀረ የመሰለው ሞገስ ነው። ሞገስ በኤፍራታ እና እንዲሁም ደግሞ በማህሌት ሴራ ብዙ ቢያጠፋም እንኳን አሁን ላይ ግን ከብሩክ ጎን ሆኖ ብዙ እየታገለና እየሰራ ህይወቱንም እስከ መሰዋት ድረስ ስለደረሰ ይህ የሞገስንም ደግሞ ችግርና መከራ መረዳት ግዴታ እነ ብሩክ የጓደኝነት ጥጋ ስላለባቸው ለመክፈል ዝግጁ እንደሚሆኑ አንጠራጠርም። ያው ሞገስ ንብረቱም ሆነ ገንዘቡ በህግ እንደተያዘበት እና እንደታገደበት ይታወቃል። ያንንም ለማስለቀቅ ደግሞ የብዙ ሰው ትብብር ይላል። ያንንም ደግሞ ለማስለቀቅ ያናገረው ሰውዬ የዝና ጓደኛ ይመስላል። ሉላን ለመውሰድ እና እንዲሁም ደግሞ ሌላ ችግር ለመፍጠር ሉላን በጎን እያናገርና እያስጨነቃት ነው። ይሄ ደግሞ ቁርጡ ታውቁና ይፋ ወጥቶ ነገሮች ሁሉ ብሩክም ሆነ መድብልም ሞገስም ሰምተውት የራሳቸውን ውሳኔ እንደሚሰጡበት አንጠራጠርም። ግን የህግ ባለሙያ ወይም ደግሞ
ይህ ሰውዬ የህግ አስፈጻሚ አካል ሳይሆን የዝና ተባባሪና እንዲሁም ደግሞ የአሸባሪ ገዳፊ ስለሆነ ሞገስን ለመጉዳትና እንዲሁም ለመበቀል ያሰበ ይመስላል። ይህንንም ደግሞ በጊዜ ተነቅቶበትና ታስቦበት መደረግ ያለበት ነገር ቢኖር እንኳን ሉላ የምታደርገውን ነገርና እንዲሁም ያሰበችውን የሚያስጨንቃት ነገር ግልጽ አድርጋ ማውራት አለባት። ሞገስም ያው ለብሩክ ሲል ብዙ ጉዳት ቢደርስበትም አሁን ግን ሊተርፍና ሊያገግም ስለቻለ እንዲሁም ደግሞ ከቤቱ ተነስቶ ከሉላ ጋር ብሩክ ጋር መጥቶ ይቅርታ ጠይቆ ጓደኝነታቸውም እንዲጠብቅና እንዲሁም ደግሞ እንኳን ተረፍክ እኔም ተርፌያለሁ የሚል ነገር ስለሰጠው ብሩክን በጣም ተደስቷል። ወደፊት ደግሞ ቅድስትንም ተጋብታችሁ እንደማያችሁ አልጠራጠርም በሚል ንጹህ ደስታውንና ጦርነቱን ገልጾላቸዋል። ቅድስትም አሁን ባለችበት ነገር በጣም ደስተኛ ሆና ብሩክና ቅድስት ያው ወደፊት እንደሚጋቡ እንጠብቃለን። ሞገስም ከቤት መምጣቱና ደግሞ ጓደኛውን ይቅርታ በመጠየቁ አሁን ላይ ሁሉም ነገር ሰላም በመሆኑ ቅድስት በጣም ደስ ብሏታል። ለሉላም ስነግራት የነበረው አሁን ላይ በጣም ደስተኛ ነው። ወንድማማቾች በአንድ ሆነው ከማውራት ውጭ እንዲሁም ደግሞ ጓደኛሞች ይቅርታ ተጠያይቀው በአንድ ላይ ሆነው ሲያወሩና ሲጫወቱ ከማየት ውጭ ምን ያስደስታል በማለት ሉላን ስትነግራትና ስታዋያት እንዲሁም ደስታዋን ስትገልጽላት ነበረ። ሉላም በውስጧ ጭንቀት እንዲሁም ደግሞ ፍራቻ ቢኖራትም ግን ለቅድስት አዎ በጣም ደስታል። ግን እየሰማሁት ነገር እውነት ነው? አንቺና ብሩኬ ልትጋቡ ነው አሉ። እንኳን ደስ አለሽ፣ በጣም ጥሩ ሰው ነው እያለች የብሩኬን ጥሩነትና ጀግንነት ስትገልጽላት ነበረ። ቅድስትም አዎን ማነገርሽ ይህንን ማወሩሽ በማለት በደስታና እንዲሁም የፍራቻ አይነት የተሞላበት ስመልሳ ነበርና ይህም በመሆኑ በጣም ደስ ብሎኛል። ወደፊት ደግሞ በአንድ ላይ ሆነን እንደምናወራና እንደምጫወት አልጠራጠርም ስትላት ቅድስትም ሉላዬ በጣም ደስ ብሎኛል፣ እኔም ግን ዘላቂ አድርገው በይ ከሆነና ይሄ ነገር የሚቀጥል ከሆነ የመጀመሪያም እዚህ የሚያደርግሽ አንቺን ነው ብላታለች። ሉላም ደስ ብሏታል። ግን ቅድስት እኔ እኮ ሚዜ መሆን አልችልም፣ ለአንድም ሰው መጀመሪያ ሚዜ ሆኜ አላውቅም። ደግሞም እኔ እንደ ልብ የምንቀሳቀስበት ነፃነት የለኝም። ስለዚህ ለአንቺ ሚዜ መሆን አልችልም። ብችልና በሆን በጣም ደስ ይለኝ ነበር በማለት በትካዜና እንዲሁ በሀዘን የተሞላ ፍስስ የሚል ጸባይ አምጣጣች። ይህም በመሆኑ ቅድስትም ሉላ ምንም ልትገዥበትና ልታዝንበት የሚገባ ነገር የለም። አሁን ላይ ብዙ ያሳለፍናቸው መከራና ስቃዮች አሉ። ከእንግዲህ ወዲያ የሚመጡትም ተዛ አይበልጡም። በፊት በነበረ ጊዜ አይታቂያለሽ፣ እኛም ብሩኬን ልጁን ለማሳከሚያ ያቶ ያደረገውን ድርጊትና የጣረውን ጥረት ታቂያለሽ። ከዛም ከታከመች በኋላ ደግሞ ብሩክ እየተጠፍቶና እየተይዙ እንደነበረ ታውቂያለሽ። ሁሉም ነገር አለፈ፣ የማያልፍ ነገር የለምና አሁንም ደግሞ ያንቺ ጭንቀትና መከራ ገብቶኛል፣ ግን ያልፋል፣ ተስፋ ትቁረጭ በሚል ምክርና እንዲሁም ደግሞ የሆነ የሚገድፍ ምክር ነበር የሰጠቻት። ሉላም ደስ ብሏታል። ይህን ስለነገረቻትና ስለተረዳቻት ስለገደበቻት ተቀብላለች። ቅድስትም ወንድማማቾቹ በአንድ ቁጭ ብለው እየተጫወቱ ስለነበረ እንዲሁም ደግሞ ጓደኛው ሞገስ ቤት መጥቶ ደስታውን ስለገለጸላቸው ምሳ ለማብላት ቅድስትም ጉድ ጉድ እያለች እየተስተናገደች ነበረ። በመሀልም ብሩክ ትንሽ ለማረፍ ብሎ ወደ ክላስ በገባበት ጊዜ ምሳሌ በባለፈው እኔ እኮ አባት መድብል አጎቴ ጋበዘኝ ኬክ ብላ በነገረችውን ጊዜ ላይ ብሩክ ተቆጥቷታል። የተቆጣበትን ቢኖር ያሳለፈውን ጊዜያቶች መርሳት አይፈልግም። ታማበትና እንዲሁም ደግሞ ተሰቃይታበት በነበረበት ጊዜ ያሳለፈውን ችግርና መከራ ያውቃል። ስለዚህ አሁንም ይህንን አይነት ኬክ ጣፋጭ ነገር በልታ ብትታመምብኝ ምን ኃላፊነትና ዋስትና አለኝ በሚል ስለተሰማው ምሳሌዬ ጣፋጭ ነገር አትብሊ ብዬሻል ነበረ ቢያምሽሳ እያለ ሲነግራትና ሲያስፈራራት ነበረ። ይህንንም የፈለገው ያው መብላቷን ያማታል ብሎ ሳይሆን ወደፊት ጣፋጭ ነገር ቢቀሰቅስባትስ ታሞ ከመሟቀቅ አስቀድሞ መጠንቀቅ የሚለውን ሀሳብ ስለሚገድፈው ስለዚህ ሊያምስ ስለሚችል ባትበይ ይመረጣል። እንዲሁም አጎትሽን አታስቸግሪሽ በሚል ምክር መክሯታል። ምሳሌም ተስማምታለች። እሺ ግን በልቻለሁኝ፣ መንገድ ስንሄድ ደግሞ እማዬን አግኝተናት ነበር አለችው።
እማዬ ማናት ደግሞ ሲብሎ ቢጠይቃት እንኳን እማዬ ማህሌት ናት አታውቃትም እንዴ እማዬ እዚህ የነበረችው ስትለው እንዴ ምን ታደርጋለች እዚህ ለምን አገኛችኋት ምን አለቻችሁ ብሎ ብሩክን በድንጋጤ ሲጠይቃትም እኔ እንጃ አላውቅም ከመንገድ ላይ ቁጭ ብላ ስለነበረ አሳዘነችኝና እኔም ሰላም አልኳት አገኘኋት ደግሞ አጎቴ መድብልም ምሳ መብያ ብሎ ብር ሰጣት አለችው። ለምን እንዴ ምሳ ጋብዘኝ አለችው እንዴ ስጠኝ ብላ ጠየቀችው እንዴ አላት። አላለችውም እኔ ምን እንደሆነ አላውቅም ሰጥቷታል አለችው። ብሩክም በጥሩ ሀሳብ ነው የወሰደው። ወይ ስጠኝ ብላ ይሆናል እሷ እኮ ምንም የማታፍርና ምንም የማይመስላት ገገማ ስለሆነች ልጠይቀው ትችላለች። ምን እምለው ነገር የለኝም ለምን እንደሰጣት ግን እሱስ ለምን አልነገረኝም በሚል አንድ አፍታ ካሰበ በኋላ ሁሉንም ነገር ተወው። ሁሉም ነገር አልፏል ክፉም ደጉንም። አሁን ላይ ግን ምንም ማለት አልፈልግም። ግን እሷን አይነት ሴት ምንም አይነት ነገር ማውራትና መስማት አልፈልግም። አሁን ላይ ለኔ የምታስብልኝና የምትጨነቅልኝ እንዲሁም ደግሞ ከጎን ሆና የሚመጣብኝን መከራና ስቃይ ለመካፈል ተጎን ሆና ያለችው ቅድስት ናት። እንዲሁም መጽዋዕትነት የማይከፈለውን የከፈለችልኝ ሊከፈል ቢባል እንኳን ተከፍሎ የማያልቅ ውለታና እንዲሁም ደግሞ ያደረገችልኝን ነገር ማስታወስ በማይቻልበት አቅም እንዲሁም በቃል የማይገለጽበት ነገር ያደረገችልኝ ቅድስት ናት። ስለዚህ ለእኔ አሁን ላይ ሁሉም ነገር ልኮን የምችለው ቅድስት ናት። እሷን ግን ማየትና መስማት አልፈልግም። ያሳለፈችብኝን መከራና ችግር እንዲሁም ደግሞ ይህን አይነት ጉዳትና መከራ ሊደርስብኝ የቻለው በእሷ ምክንያት ነው። ከዝናም ጋር ተገናኝቼ ልጋጭ የቻልኩትና እንዲሁም ደግሞ ልጅን ያሳከምኩበትን ጉዳይ ተጓሎብኝ ልጉላላና ልሰቃይ የቻልኩት የእሷ ምክንያት ነው። አሬ የእሷ ችግር መች ተቆጥሮ ያልቃል። ብቻ ሆዴፍቸው አሁን ላይ ምንም ማለት አልፈልግም። እንዲያትም እንዲሰማም አልፈልግም ስለሷ ነገር በማለት አንድ አፍታ ካዘዘ በኋላ ምሳሌንም እሷን እንደማታነሳና እንዲሁም ከእንግዲህ በኋላ እማዬ እንደማትላት ነገራት። ምሳሌም ተስማማች። ልጅ የመከሩትን ስለማይጥል እሻለች። ከእንግዲህ በኋላ ቅድስት ናት ያንቺ እናት፣ ቅድስትን እማዬ ብለሽ መጥራት ትችላለች፣ ማህሌትን ግን አያስፈልግም በሚል መከራት። ተስማማች። ቅድስትን በጣም ነው የምትወዳት እንደ እናትም እንደ እህትም ብቻ አላውቅም ሁሉ ነገር ታረጋታለች። ቅድስትን በጣም ጥሩ ሰው ናት። ሰራተኛም ሆና በነበረችበት ጊዜ በጣም ጥሩና ታታሪ ታማኝ የሰው እምነት የምትጠብቅ አሪፍ ልጅ ነበረች። በዛ ማቅጣሚያ ላይ ሆና የሚነገራትን እና ደግሞ የሚመከራትን መልክ ከልብ ሆና የምትሰማና የምትረዳ ናት። እዚህ ብሩክ አሰሪዋ ቢሆን እንኳ በጣም ክብርና አድናቆት ያላት የምትሰራውን ስራ በጥንቃቄ ጥፋት እንኳ ቢጠፋባት አስቀድማ ይቅርታ የምትጠይቅ ናት። ማህሌት ያን ሁሉ ነገር ስትናገራት አንድም ቀን ተናገረችኝ ወይም አስቀይማችኝ ብላ ለብሩክ ተናግራ ባልና ሚስት አጣልታ አታውቅም። ማጣላትም አትፈልግም። ይህን ትትናዋንና ደግሞ አድናቆቷን ጥንካሬና ጉብዝናዋን አለማድነቅ አይቻልም። በጣም ጎበዝ ልጅ ናት። አሁን ላይ ደግሞ ከሰራተኝነት ወጥታ ወደ ፍቅር እንዲሁም ደግሞ ወደ ኑሮ የሚባለው ትዳር ዓለም የሚባለው ነገር በመግባቷ ያስደስታል። ግን ማህሌት በመሀል መጥታ እንደማበጠብጣቸውና እንደማታስቸግራቸው ምንም ዋስትና የለም። ማህሌት አሁን ላይ ጭራሽ ብሩክ እሷን ሊያገባ ይችላል የሚል ጥርጣሬ ስላላት በሌላ በማይታወቅ ሰው ፈትሻና እንዲሁም ደግሞ አሰደላ ለመያዝ የምትሞክረው ሙከራም እየፈለገች ነው። እንዲሁም የኮሚሽን የሚባለው ነገር ከፍላ ለማሰለልና ለማሳወቅ የምታደርገው ድርጊት እየጣረችና እንዲሁም ደግሞ እያፈላለገች ይገኛል። ግን ይሳካላት አይሳካላት የምናውቀው ነገር የለም። ያው ከጥፋት እንደማትመለስ እና ተንኮል ሁልጊዜም እንደማይሰለቻት ስለሚታወቅ ሁሉም ሰው ጥንቃቄ አድርጎ በራሱ ላይ መንቀሳቀስ አለበት። አሁን ላይ ምንም አይነት ብታደርግ እንኳን ለብሩክ ብዙ ጎጂ ነገር ይመጣል ብዬ አላስብም። ያሳለፈው ጊዜ ስለሆነ ከዚያ የታለፈው ክፉ ጊዜያቶች አሁን የሚመጡት ጊዜ ክፉ ይሆናሉ ብሎ አይታሰብም። ሁሉም ነገር አልፏል። ስለዚህ ከድርጊቷ ብትቆጠብና ጥሩ ስራዎችን ሰርታ ቢቻል ባልና ሚስት ባይሆኑ እንኳን ቢቀርም ጓደኛሞች ሆና ብትኖር አሪፍ ይመስል ነበር። ብቻ ሁሉም ነገር ለሷ አሁን ላይ ምንም የሚሳካላት ነገር የለም። ብሩክና ሞገስ መድብልም ሁላቸውም አንድ ላይ ሆነው በማየታችን በጣም ደስ ብሎኛል። ውድ ቤተሰቦች አብራችሁ ቆይታችሁ ስላዳመጣችሁኝና
አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ